ጸሎታችሁም ሁሉ ጊዜ አይለየን ኢትዮጵያ ኦርቶዶክስ ቤተክርስቲያን አብራን ቆማ ደግፋናለች መስቀሉ ኪስ ውስጥ ነው መስቀሉ መባረኪያም አይደለም መስቀሉ ወደ ማንኪያ ተቀይሯል ሾርባ መጠጫ አርገውታል ካህኑ የቤተክርስቲያን መልእክተኛ አገልጋይ አምባሳደር ሆኖ ሳለ ሂድና አገልግል ብሎ ቅስና ሰጥቶ ያሰናበተው አካል ከሃዲ ተገድሎብኛል ብሎ የማይናገረው ለምንድን ነው ሰልፉ ላይ የተያዘው መፈክር የሚለው ምንድነው ፖለቲካና ሃይማኖት ይለያያል አባታችን ይፈቱ ነው የሚለው ይሄ እንግዲህ የ50 ዓመት ድንቁርና ነው እውነተኛ አገልጋዮች ይታሰራሉ እየተመረጡ እየተፈለጉ ይገደላሉ ይረሸናሉ ሰላም ጤና ይስጥልኝ ወደ ተከበራችሁ የኦቲ ራክፌስ ሰዎች ደምቃችሁ ሊም በአዲስ በተመለሽ የመጣው በዚህ ቪዲዮ የምንመለከተው እንግዲህ ባለፈው ህንጻ ምርቃት ላይ ወይም አራንቻ አበቤ የወርቅ ሀብል በተደረገላት ቀን እንግዲህ ተናገረችው አንድ ቃል አለ ይሄም ቤተክርስቲያን ከጎናችን ነች ብላ ስትናገር ነበርና በዛ ጉዳይ ላይ እንግዲህ ብዙዎች ተቃውሟቸውን እያነሱ ይገኛሉ ከዛ ፊት በዙቃላም ሆነ እንደዚሁ ደግሞ በዚህ በምርቃቱ ጉዳይ እንደዚሁ ደግሞ ከትላንት ወዲያ ሞት ስለተባለ አባቶችም እንግዲህ ብዙዎች ሐሳባቸውን እየሰጡ ይገኛሉ ለሀገራችን ሰላም እንጸልይ ባሉ ይችን ዓለም ትተው በረሃ በዋሉ የዝቋላ አባቶች ለምን ተገደሉ በጣም የሚያሳዝነው ነገር እውነተኛ አገልጋዮች ይታሰራሉ እየተመረጡ እየተፈለጉ ይገደላሉ ይረሸናሉ ሐሰተኛ አገልጋዮች ደግሞ ሴቶችን ይደፍራሉ ሙዳየ ምጽዋት ይገለብጣሉ መንፈቅናን ያራምዳሉ ቤተክርስቲያንን ይበጠብጣሉ እውነተኛ አገልጋዮች በታጣቂ ኃይሎች ሲገደሉ አጭበርባሪ አገልጋዮች ቦዲጋርድ ተቀጥሮላቸው ይንቀሳቀሳሉ ይወደሳሉ ይሞገሳሉ እንዲው የቸገረ ነገር እኮ ነው የገጠመን ጎበዝ በምስራቅ አርሲ ሮቤ ወረዳ የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን ካህን በአሰቃቂ ሁኔታ መገደላቸው ነው የተሰማው በምስራቅ አርሲ ሮቤ ወረዳ ቤተክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋዬ ረታ ሰኔ 1 ቀን 2017 ዓ.ም ከምሽቱ 1 ሰዓት ተኩል አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸው ተገልጿል ለማህበረ ቅዱሳን ሚዲያ በደረሰው መረጃ ባለቤታቸው በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን አካባቢው ካህኑ የተወለዱበትና ከድቁና ጀምሮ በአሁኑ ወቅትም በቤተክርስቲያኑ በቅስና ማረግ እያገለገሉ የነበረበት ቦታ ነው ተብሏል የካህኑ የቀብር ስነ ስርዓት በትናንትናው ዕለት ሰኔ 2 ቀን 2017 ዓ.ም ከቀኑ 5 ሰዓት በሮቤ ደብረ ጽዮን ቅድስት ማርያም ቤተክርስቲያን መፈጸሙን ማህበረ ቅዱሳን ሚዲያ ዘግበዋል በአሁኑ ሰዓት በወረዳው እየተባባሰ የሚገኘውን አፈናና ግድያን በመፍራትና በመስጋት በአካባቢው የሚኖሩ ምዕመናን ከተማውን ለቀው እየተሰደዱ ናቸው ተብሏል ቀሲስ ተስፋዬ ረታ የሰባት ልጆች አባት ሲሆኑ ልጆቻቸው ምንም አይነት ስራ መስራት የማይችሉና ህፃናት በመሆናቸው ለመጠለያ ሆናቸው ዘንድ የወረዳው አስተዳደር 200 ካሬ ሜትር መስጠቱን የተናገሩት የመረጃው ምንጮች የሚመለከታቸው አካላት በሙሉ በጋራ ሆነው አስፈላጊውን ድጋፍ እንዲያደርጉላቸው ሲሉ ጥሪ አስተላልፈዋል ከቀናት በፊት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ላይ በተከፈተ ጥቃት መነኮሳት መገደላቸው ይታወሳል ከዚህም ባሻገር እንደ መምህር ደረጃ ወይንዬ የመሳሰሉ የቤተክርስቲያኑ አገልጋዮች በፖሊስ እየታደኑ ወደ እስር ቤት የተጋዙ ቢሆንም ሲኖዶሱ እንኳን መግለጫ ሊያወጣ ሰማዕት ለሆኑ አባቶችም ሀዘኑን አልገለጸም ይልቁንም የእግዚአብሔር ህንጻ የሆኑት ክርስቲያኖችና አገልጋይ ካህናት በግፍ በሚገደሉበት ሁኔታ በድንጋይ የተሰራ ህንጻ አሳድሰውልናል በማለት ለባለስልጣናት ወርቅ እየሸለመና ውዳሴ እያቀረበ ይገኛል የካህኑን መገደል አስመልክቶ ቀሲስ ኤፍሬም ሸቴ በማህበራዊ ትስስር ገጻቸው ባሰፈሩት አጭር ማስታወሻ የካህን ሞት የኃላፊዎች አጀንዳ የሚሆነው መቼ ነው ብለዋል ወደ ሌላ ሀገር የተላከ አምባሳደሩ ቢገደልበት እያየ እየሰማ እያወቀ ዝም የሚል ሀገርና መንግስት አለን ሲሉም ይጠይቃሉ ካህኑ የቤተክርስቲያን መልእክተኛ አገልጋይ አምባሳደር ሆኖ ሳለ ሂድና አገልግል ብሎ ቅስና ሰጥቶ ያሰናበተው አካል ከሃዲ ተገድሎብኛል ብሎ የማይናገረው ለምንድን ነው ሲሉ አክለው ጠይቀዋል ልብ ብለው ቢያስቡት በዓለማዊ ስታንዳርድ በዓለማዊ መስሪያ ቤቶች እንኳን የማይደረግ ነገር የሌለ ዝምታ የሌለ የተቆርቋሪነት እጥረት ነው ያለው እኛ ቤት እያሉ ነው ቀሲስ ኤፍሬም ብፁዓን አባቶች ሆይ ለሽልማት ብቻ አትምጡ በወይዘሮ አዳነች አበቤ የሚመራው የአዲስ አበባ ከተማ አስተዳደር በልማትና በርጅና ምክንያት በፈረሰው ህንጻ ምትክ ያስገነባውን ህንጻ አጠናቆ ለቤተክርስቲያን ማስረከቡ በጣም ደስ የሚል ዜና ነው ተያይዞም ብፁዓን አባቶቻችን ለክብር ከንቲባዋን ለማመስገን የወርቅ ሀብል እየሰጡ ያየነው ከኋላ እንዳለው እኔ በዚህ ሽልማት ላይ ምንም አይነት ተቃውሞ የለኝም ከዚህ በላይም ሽልማት ቢሰጥ ደስተኛ ነው የምሆነው ግን በዋናነት ግን ዛሬ ግን አባቶቻችንን ለጠይቅ ግን የመጣውትኝ በተለይ ደግሞ የጠቅላይ ቤተ ክህነት ስራ አስኪያጅ ሆነው በቅርብ ጊዜ የተሾሙትን አቡነ ሳዊሮስ መጠየቅ የሚፈልገው በሲሚንቶና በድንጋይ የተገነባውን ህንጻ ለመመረቅ እንደዚህ ተሰብስባችሁ መጣችኋል ግን ሰኔ 15 2017 ዓ.ም ግን ህንጻ ስላሴ የዝቋላ መናኛ አባቶች ይህን ዓለም አንፈልግም ብለው በዋሻ ውስጥ ራሳቸውን አግልለው ዳዋተን ተርሶ ጤዛለ ሰው የሚኖሩ አባቶች
እንደዛ በግብ ሲገደሉ ብዙ ኦርቶዶክሳኖች ፍትህ ለዝቋላ አባቶች እያሉ ማቅ ለብሰው ሲማጸኑ ሲያለቅሱ እናንተ ግን ዝም ማለት ለምን አስፈልጋችሁ? እውነት የአባት አንጀት እንደዚህ ነው? እነዚህ ሰዎች እንደ ዓለም ሰዎች የሚጨፍሩ የሚዘሙቱ ሌላ ነገር የሚያደርጉ የሚሳደቡ ሰዎች አይደለም። ራሳቸውን ከኃጢአት አስገዝተው ስለኛ ስለ ዓለም ስለ ተለያዩ ነገሮች በሙሉ ምሕረትን ከፈጣሪያችን የሚለምኑልን ሰዎች ናቸው። ስለዚህ የነዚህ የንጹሃን አባቶች ደም እኮ እንደ ራሔል እንባ ይጠራል። እውነት እናንተ እረኛ ደግሞ በጎቹን ለአውሬ አሳልፎ አይሰጥም። ለአውሬ በጎቹን አሳልፎ ከሰጠ የእረኝነት ሥራው አደጋ ላይ ይወድቃል። መጨረሻ ላይ የአውሬ እረኛውንም ይበላል አሳዶ። ስለዚህ አሁንም ቢሆን አባቶቻችን አረፈደም ተነስታችሁ አሁንም ቢሆን ድምጻችሁን አሰሙ። የዝቋላ አባቶች አሁንም አደጋ ላይ እንደሆኑ ስጋታቸውን እየገለጹ ነው ያሉት። ስለዚህ ይሄ ነገር 1 ዓመት 2 ዓመት አይደለም 3ኛ ዓመቱ መጥቷል። አሁን የሚቀጥለውም ጊዜ መምጣቱ የማይቀር ጉዳይ ስለሆነ እንደ አባት ተነሱና ድምጻችሁን አሰሙ። ካለበለዚያ እግዚአብሔር ቁጣውን አሁኑኑ ነው የሚያወርድብን። ሌላው ደግሞ እኛ ኦርቶዶክሳውያን ተብዮች አጀንዳ ሁሉ ጊዜ ተቀባይ እንጂ ሰጪዎች አይደለንም። የሆነ ነገር ለ3 ቀን ለ4 ቀን ምናምን ነገር በቃ አምቧ ከረዩ ይባላል፣ የሆነ ነገር ይባላል፣ ይረሳል። አሁንም ቢሆን ይሄንን እንቅስቃሴ መጀመር መቻል አለብን። የዝቋላ አባቶቻችን ፍትህ ማግኘት መቻል አለባቸው። ወደፊት እኛም እዚህ አዲስ አበባ ውስጥም ያለን ሰዎች ሁሉ መስቀላችንን አርገን ማንሄድበት ቀን ሩቅ አይሆንም። ስለዚህ ለራሳችን ማልቀስ መማጸን አለብን። አሁንም ቢሆን አባቶቻችን ወጥተው ድምጽ እንዲሰጡ ልጆቻችን አለላችሁ እንዲሉና ይሄን ነገር ከሚመለከተው አርጋ ተነካግረው እንዲቆምልን እንፈልጋለን። ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስትና ሜንሽን እያደረጋችሁ ለብዙ ኦርቶዶክሳውያን ታደርሱ በፈጣሪ ስም ጠይቃችኋለሁ። ምንድነው በሬ ካራጁ ይውላል እንደሚባለው ይሄንን ነገር ከሚያከናውኑት አንዷ ከሆነችው አዳነች አቤቤ ጋር ምንድነው እጅና ጓንቶ ነው ያየንበት አጋጣሚ ያሳዝናል። አንድ ህንጻ ተመርቋል። የራሷ ንብረት ነው፣ የቤተክርስቲያኗ ንብረት። ስንት ነገር አጣለች። አዲስ አበባ ላይ ምዕመናኖቿን አጣለች። የቤተክርስቲያኒቱን ተከታዮች አጣለች። በዚህ በኮሪደር ልማት የተነሳ ብዙ ምዕመናን ተገፍተው ከትቢያ ተጥለዋል። ይሄ አላመማትም ቤተክርስቲያኗ። አንድ ህንጻ የራሷን ህንጻ 5 ፎቅ የነበረን 7 ፎቅ አርጋ አዲስ አዳነች ስለሰጠች እንደዚህ ሸብረብ ማለት ከአባቶች የሚጠበቅ አይደለም። እንደውም እንደሰማነው ከሆነ አሁን ለአዳነች አቤቤ የወርቅ ሐብል ሽልማት ለመስጠት የጠቅላይ ቤተ ክህነት ስራ አስኪያጅ ኮሚቴ አቋቁሞ እየተንቀሳቀሱ ነው። እዛ ድረስ ሄደዋል። ምን እየሆነ ነው ገለታው? እንደው አባቶቻችን በስንቱ ነገር እንፈርባቸው። እንደው ቀና ብለን እነሱም በእንደዚህ ደረጃ መናገር በራሱ ከባድ ነገር ነው። ግን ምን እናድርግ? ምዕመናን እያለቁ ነው። እስቲ አሁን ስለ ዝቋላ ስለሞቱት እንደው አንድ መግለጫ ብጣሽ መግለጫ ከቤተ ክርስቲያን ወጥቷል። ለምን ተገደሉ? እንዴት ተገደሉ? እንዴት ነው መቆም ያለበት አይባልም። ለአቡነ ጴጥሮስ ይኸው አቡነ ጴጥሮስ ከዚህ የኒውዮርኩ አገረ ስብከት ሊቀ-ጳጳስ ይጮሃሉ በየጊዜው ስለተበደሉት ስለሚገደሉት እየጮሁ ነው። የሰሞኑ መልእክታቸው በጣም ልብ ላለው ልብ እንዲል የሚያደርግ ነው። እንባችን በከንቱ ፈሰሰ ብለው ያሉት የሚጠበቀው ይሄ ነው እንጂ እነሱ ህንጻም ቤተክርስቲያን እኮ እንድትነግድ እንድታተርፍ ተብላ የተቋቋመች አይደለች። ስለሌላው እንማልዳለን ስለተበደሉት እንማልዳለን ብለን በየጸሎት ውስጥ የምናስገባው የእግዚአብሔር ቃል ታዲያ በከንቱ ነው አፋቸው ላይ የሚመላለሰው። ይሄ ነገር ስለሚቆጭ ነው። ነገ የበለጠ መከራ ሊመጣ ይችላል። አባቶች አሁንም ይጠበቃሉ። እንግዲህ አሁንም ብዙ ነገር አለ ወደፊት። ቤተክርስቲያኗን ሙሉ በሙሉ በቁጥጥሩ ስራ አድርጓል አብይ አህመድ በቤተክርስቲያኗ አማካይነት። በነገራችን ላይ ሰሞኑን ዶክተር ሚልኬሳ ሚዳጋ ቤተክርስቲያኗን እንዴት እንደተቆጣጠረ በዳንኤል ክብረትን ለሁለት ሚሽን ነው የፈለገው። ቤተክርስቲያኗንም የአማራ ህዝብንም። በእርግጥ ከአማራ ህዝብ አንፃር ብዙም ቦታ ስለሌለው ዳንኤል ክብረት አብይን ያል ቢሳካለት አይደለም። ነገር ግን በቤተክርስቲያን አንፃር ባለው ተሰሚነትና በነበረው ቦታ የአብይ አህመድንም የቤተ መንግስት ጡንቻ ተጠቅሞ ቤተክርስቲያኗን ተንበርካኪ አድርጓታል። ስለዚህ አሁን ቤተክርስቲያኗ አባቶቹ ምኖቹ ከመንግስት ፕሮግራም ውጭ የሚሆኑ አይደሉም። በመንግስት ድግስ ነው ከዚህ በኋላ የምታገኛቸው። በመንግስት ፕሮግራሞች የመንግስት ሪቫን ሲቆረጥ ከፊት ለፊት የምታገኛቸው ከዚህ በኋላ የቤተክርስቲያኒቱን አባቶች ነው።
ስለዚህ አሁንም ጊዜው አረፈደምና አባቶች እረኞች ናችሁና ልጆቻችሁ በጎቹ እየጠበቋችሁ ነው ብለን እንደው ወደ ላይ አንጋጠን ልመና ልናቀርብላችሁ እንወዳለን ማለት ነው። ወንድሞች እንግዲህ ጊዜ አይስተን በነገራችን ላይ ትናንትና ነው የሳይቻችሁ ነበርና አንደታችን አቡነ ጴጥሮስ ልክ አይደሉም የሚል ነገር ነበርና ያው ይሄን ያለችበት ምክንያት ከዚህ እንደሚታወቀው አባቶች ሲታረዱ በትግራይ ቤተክርስቲያን ሲወድም ነበር። ለምን የዛን ጊዜ ተባባሪ ነበሩ እርሶም ጁንታያው ሲሳደው ነበር። አሁን ደግሞ ለመጡ ምናምን ነገሮች ተነሳውና ያው እንደሚታወቀው እንግዲህ በትግራይ ጊዜ ጳጳሳትም ነበሩበት ብቻ ሁሉም ነበረበት የሌለበት የለም ኢትዮጵያ ሁሉ ነበረበት ማለት ይቻላልና በግፍ እንደዛ ህዝብ ሲሞት ሲገደል ገዳም ሲወድም ሆን ተብሎ ቤተክርስቲያን አታክ ለማድረግ ያችን ተፈልጎ በየገዳማቱ ላይ መልስ ሲተኮስ ሁሉም ተባባሪ ነበር። ሁሉም እንግዲህ ይሄን ባለማወቅና አሁን ሲነቃ ነው ሁሉም እንትን ይያለ የሚገኘው። እሳቸውም ግን እዚህ ይመስለኛልና ሐሳባቸውን ብንቀበል መልካም ለማለት ፈልጋለሁ። ይሄ ነው እንግዲህ ያለው ነገርና እስቲ አናይቻ ቤተናጋ የተባለው ነገር ምን እንደሆነ ነገር አሰማችሁ። ጸሎታችሁም ሁሉ ጊዜ አይለየን። ትልቅ ውጤታማ ለመሆን ድጋፍ እንደሆነ በጣም ነው የምናምነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አብራን ቆማ ደግፋናለች። ይሄ ነው እንግዲህ ብዙዎችን ያናገር የሚገኘውና በሻታ አግዘናለች ጸሎታችሁ አግዘናል የሚል ነገር ነውና ጸሎታችሁ የሚለው ይሁንሽ ቤተክርስቲያን ለሀገርም ለሁሉም ጸልያለች ይሁንና ቤተክርስቲያን ከጎናችን ቆማለች ለሚለው ነገር እንግዲህ ብዙ ሐሳባቸውን ሰጥተው ከዚህ እንደምትመለከቱት እንግዲህ ቤተክርስቲያን ጨፍጫፊ ናት የሚል ሐሳብ ተነሳ ይገኛል። በዚህ ጉዳይ እናንተን ሐሳብ አስቀምጡበት። እውነት ቤተክርስቲያን ከዚህ መንግስት ጎን ቆማለች ወይ የሚለው ነገር ስንመለከት ጋር ነው ሁሉ የሚታወቅ ነው። ምእመኑ የሚያወራው ሌላ ነው፣ ጳጳሳት የሚያወሩት ሌላ ነው፣ አባቶች የሚያወሩት መንግስት የሚያወራው ሌላ ነው። ብዙ ጊዜ ተናግሬ ያለው እንግዲህ ምእመኑና ቤተ ክህነቱ አልተግባባም፣ መንግስትና ህዝቡ የኢትዮጵያ ህዝብ አልተግባባም። ሌላ መንገድ ነው ያለው ሆደና ጀርባ ናቸው ብዬ ነግሬያችሁ ነበር። መንግስት እያለ የሚገኘው እንግዲህ ባለፈው እንዳሰማችሁ ኢትዮጵያችን አመት ሁለት ጊዜ ትድገምና በቃ ሌላ ሀገር ነው መንገድ ሌላ ዓለም ነው እንደ አሜሪካ ነው ምን ነው ኒውዮርክ ነው ምን ነው የሚነገር ተነሳ የሚገኘው። ህዝቡ ደግሞ ረበራብ አለቀን ረበቦት አለቀን እያሉ ነው የሚገኘው። የተጨፈጨፈን እያሉ ነው የሚገኘው። መንግስትን እያለ የሚገኘው እቻናትን ንድገማት ነው እያለ የሚገኘው። ይሄ ተራዊ የተባለው አመት ጳጳሳቱ የሚገኙት እንግዲህ በ1 ሚሊዮን በ1.5 ሚሊዮን ብር ገዝተው ወርቅ መሸለም ላይ ይገኛሉ። ምንም ደግሞ እየሞትን ነው ድምጽ ሆኖን ነው እያለ የሚገኘው። ይሄም መግባት አይባልም። ጀርባና ሆኖ አይታወቁም ራሱ እንደምንረዳውና በዚህ ወይነትን ማሳብ አስቀምጡበት። ይሄ ነገር እንግዲህ ምንድነው የተባለ ያለው የሚለው ነገር ትርጉም ብትነግሩ በጣም ደስ ይለኛል። ሐሳባችሁ በኮሜንት ያስሩበት። እስቲ መምራቸው ምርፋንታው ዋቂ ያነሳ ሐሳብ አለ እንመልከት። መስቀሉ ኪስ ውስጥ ነው። መስቀሉ መባረኪያም አይደለም። መስቀሉ ወደ ማንኪያ ተቀይሯል። ሾርባ መጠጫ አርገውታል። እና ወዳጄ እዛ ተራራ ላይ ቁጭ ያለው ሰራዊት ለመግደልና ለማስገደል ነው። የሀገረ ስብከቱን ጳጳስ ግድያውን ለመሸፈን ነው። ሁሉም ተባብረውብናል። የለንም ጠባቂ። ስለዚህ መመናንና ካህናቱ ተነስተው ይሄን መስራት አለባቸው። የመምህር ይባቤ መታሰርና አባታችን ይለቀቁ የሚለው ሰልፍ በጣም አሳዝኖኛል። እኔ በጣም አናዶኛል። አሁን ህዝብ ለወቅስ ነው። ምእመን ራሱ በድንዛዜ የተጠለቀለቀ ምእመን ነው ያለን። ሰልፉ ላይ የተያዘው መፈክር የሚለው ምንድነው? ፖለቲካና ሃይማኖት ይለያያል፣ አባታችን ይፈቱ ነው የሚለው። ይሄ እንግዲህ የ50 ዓመት ድንቁርና ነው። ፖለቲካ ያሰራቸውን አባት ከሃይማኖት ይለያል ይላሉ። ወዳጄ የሚለይ ነገር የለም። ይሄ ቅዱስ ይምርሃነ ክርስቶስን ቅዱስ ላሊበላን አጼ ካሌብን ለማውገዝ የተደረገ ሰልፍ ነው። የኔታ ይባቤን ለማስፈታት አይደለም። ነባርነታችንን ለማውገዝ የተደረገ ሰልፍ ነው። ፖለቲካውም ሃይማኖቱም አገሩም ስርዓቱም አስተዳደሩም የራሳችንና የራሳችን የሰው ልጅ መገልገያ ነው። በይለያያል አንወጣው። በይስተካከል ሰባዊ ፍትሃዊ ይሁን በማለት ነው የምንወጣው። ፖለቲካውን በማስተካከል ነው። እጅን አንሳ አይደል? እጅ እንዲጭንብን የማይችል ፖለቲካ ስንሰራ እንጂ አንተ ኑር ግን እኛን አትንካ አይሆንም። እኛን ሳይነካ ሊኖር አይችልም ጠላታችን። የተምታታ የሆነ ምእመናንና የተምታታ ምእመናን መሪ ነው ያስቸገረ እና ይሄ ለህዝቡ ነው። ፖለቲካና ሃይማኖት ይለያያልም ነው ማደንዘዣ። የአቡነ አብርሃምን መዝሙር ማቆም አለበት። እሳቸው እኮ የታሰረ ሰው አስፈቱ ስላቸው በአማራ ክልል ወንጀል ያልሰራ ሰው አይታሰርም ያሉኝ ሰው ናቸው። ከዚህ የበለጠ ምንድነው የምፈልገው? ወንጀል ማለት ብአዴንን ማስቀየም ነው፣ አብይን ማስቀየም ነው ወንጀል ማለት።
ቄሲስ የተናገሩት አንድ ነገር ብዬ በቃኝ። ፋኖ ማለት ሰሌኑን ይዞ ላይመለስ እግዚአብሔርን ስም ጠርቶ ለፍትህ ለእውነት ለሰብአዊነት የሚወጣ ነው ከቤቱ ስልጣን ሊያዝ ብሎ ሳይሆን አልመለስም ብሎ። አሁን የተቸገርነው ደግሞ ፋኖ መሃል የተሰገዘገ እንደኛ እሱ በዛው መልክቱ ደርሶታል። የቄሲስ ስልጣን ሊያዝ ብሎ ጥይት እንዳይጭረው ተደብቆ ከጠላት እየተመካከረ ከአሜሪካ ኤምባሲ ጋር እየተደዋወለ ከህዋት ጋር እየተነጋገረ ፋኖን ልምራ የሚለውን ቀበኛ መድኃኔ ዓለም ከነዚህ እኛን ከሚያስፈጁ ሰዎች ጋር ልቦና ይስጣቸው። ፋኖቹ የሚመራቸው መለየት አለባቸው። የሚሰዋላቸው እንጂ እየነዳ 4 ኪሎ የሚደርሰው ሊመራቸው አይገባም። ካሁኑ ራሱን ያነገሰ በሙሉ የትግሉ ጠላት ነው። ራሱን ለመስዋዕትነት ያቀረበ ብቻ ነው የትግሉ እውነተኛ ሰው። ስለዚህ ፋኖነትም እንዳይበከልብን መጸለይ አለብን። አባትነት ተበክሎብናል፣ ተበላሽቶብናል። የቀረችን ፋኖነት ናት። ንጉስ በሌለበት ንጉስ በተሰደደበት ያለ ንጉስ በእውነት እየተመሩ ሀገራቸውን ያዳኑ የቀድሞ ታሳቢ ማድረግ ያስፈልጋል። በጎጥ እየተደራጀ ኔትወርክ እየዘረጋ በፕሮፓጋንዳ ራሱን ያነገሰ ህዝብንም ያስፈጅ ፋኖ ሳይሆን የጠላት ሰራተኛ ነው። መከረኛውን ህዝብ ተጠቅሞ ከመከራ ወጣለው ብሎ ለሌላ መከራ የሚዳርገው ነው። ስለዚህ በቤታችንም ኪናቱ መስቀሉም ሁለቱንም ያለ አግባብ እየተጠቀምንበት ነው። ስለዚህ ሁለቱም ቦታ ጥበቃ ሊደረግለት ይገባልና አራጆቹ እንደሆነ ታውቀዋል፣ አጥሾቹ ታውቀዋል። ሰሞኑን እነ ዶክተር ሚልኬሳ ጀዋር እንኳን ሳይቀር አልጸጸትም ይላል ሰው እየገደለ መልሶ ደግሞ ጓደኛውን ለስልጣን ሲል ያጋለጣል። እያጋለጡት ነው አብይን እንደሆነ አብይና ስርዓቱን እያጋለጡ ነው። አማራን አጠፋለሁ ኦርቶዶክስን አጠፋለሁ ነው ስራው። ቀንና ሌሊት ይሄን ነው የሚያወራላቸው። አሁን ሲጣሉ ማውጣት ጀመሩ። አብረው ተስማምተው ሲሰሩ ነበር በደስታ። ተመስገን ነው። ንስሐ ከገቡ መልካም ነው። እግዚአብሔር ነፍሳቸውን ይቀበላል። እነ ታዬ ደንዳን እነ ሚልኬሳን ጀዋር እንኳን ለንስሐ ሳይሆን ለቁማር ነው። እነዛ የመመለስ ምልክት የሚታይባቸውን እግዚአብሔር ደግሞ እግዚአብሔር መንፈስ ቅዱስ የበለጠ ልባቸውን ቃኝቶ ለነፍሳቸው የሚጠቅም ስራ ዝቋላ የተቀመጠው እኮ ሰራዊት የዛ ሁሉ ጉዞ የመጨረሻ መደምደሚያ ኦርቶዶክሳዊነትን ማጥፋት ነው። ኦርቶዶክሳዊ የሚል ቃል ከተጠቀሙ ግን ኦሮሞም ኦርቶዶክስ ነው ይነሳባቸዋል። መሳሪያ ሊያረጉት አይችሉም። ስለዚህ በአማራ ስም ኮድ ያደረጉት ቤተክርስቲያኒቷ የነፍጠኛ ነች። የገባር ስርዓት የፊት መሪ ነች። ሲሶ መንግስት ነበረች። መቼስ ትርክቱን የሚመልስ ምሁር ስላጣን ከዚሁ ከምዕራብ ትምህርት እየተፈለፈለ ማሰብ ስለተሳነው የፕሮፌሰር ዶክተር የምትለው ድውይ ሁሉ የጠላት ትምህርት ለብሶ ስንቸገር መፍትሄ የሚፈልገው በዛው ባስቸገሩን በሽተኞች በኩል ሆኖ መፍትሄ ማግኘት አቃተው። መፍትሄ እናገኛለን ቅድም የተቀኙት ቅኔ እንዳሉት ጥበበኛሽ ነበሩ የታለ መድኃኒት እንዳሉት ከቤታችን ደግሞ አመንዝራው ሌባው ዘረኛው ተፈለፈለ። አብይ አሁን እዚህ ላይ ነው እየተጠቀመብን ያለው። እሱ የእጅ ስራ ስለሆነ ማሰብ አይችልም። እጅ ስራ ነው። ሰው እየገደለ ሚራክል ተአምር ተሰራ ልማት ይልሃል። ልማት የሚመስለው እኛም መጨረስ ነው። ልማት ይመስለዋል እኛም መጨረስ። ስለዚህ ልጆቹ እዛ ቁጭ ያሉት እንደው በአለም ፊት ፍጥጥ ያለ ጄኖሳይድ እየተካሄደ ነው እንዳይባል ነው። ሸኔ ሽሜ ምናምን የሚባል ስም የሚሰጣጡት እንጂ አንድና አንድ ናቸው። እነዚህ ደግሞ በስልጣን ትንሽ ግጭት ሲያጋጥማቸው ከጀርመን በኤንጂኦስ መጥተው አዲስ አበባ ከ3 ወር በላይ ተቀምጠው እነዚህን ጄኖሳይደር ለማስማማት የአዲስ ኦሮሞ የሚባል ነገር እንዲፈጠር ያደረጉ ተረፈናዚዎች ናቸው። የሴምና የኩሽ ትርክትም እዚህ ውስጥ አለ። አይሁዳንን የጨረሰው መንፈስ የኦነግና የህወሓትን ልጆች እየተጠቀመ ነው ኦርቶዶክሳውያንን ለማጥፋት። ስለዚህ ልዩ ኃይል በለው ምን በለው ተረፈናዚ ተረፈ ሂትለር ተረፈ አልቃይዳ ይሄ ነው ኢትዮጵያ ውስጥ እየሰራ ያለው። ከዚህ ሁሉ በላይ አስቸገረን ግን ጳጳስ የሚባል ነው ፓትርያርኩን ጨምሮ።
የዘር ጳጳስ ነኝ የሚል እንደ ሰረቃ አይነቱ ወዳጅ የአማራ ዲቃላ ነው ትግራይን ያመሰው እኛ ኢንዲጂነስ ኦርጋኒክ አሁን የሰው ኦርጋኒክ እና ኢንኦርጋኒክ ምንድነው ድንቁርና ከብልግና ድንቁርና ከክደት ተዋህደው ድንቁርና ከትቢት ተዋህደው ኦርጋኒክ ትግራዋይ ብሎ ነገር ምንድነው የሰው ኦርጋኒክ እና ኢንኦርጋኒክ አለው የሰብል ዘር ነው ሰው የከብት ድቅል ነው ይሄንን ለማውገዝ የሚያመነታ ፓትሪያርክ ያለበት ሀገርና ቤተክርስቲያን የተሸከም ነው ይሄንን እንታረቅና ብዙ እንበለው ብለው ደግሞ የሚክኖሰነሱ የሐሰት የቤተ ክህነት ስራ አስኪያጆች ጳጳሳት የግሪክ ጨርቅ አባት አያረግም ምንም በዚህ መጠራጠር የለበትም ሰው እነ ቅዱስ ጴጥሮስ ያልብስ አይለብሱትም በቀኖና የተሰራው በዛ መንገድ ለሄዱት ምልክት ይሆን ዘንድ ነው ጨርቅ አይደለም ጉዳዩ ስም አይደለም ጉዳዩ ህይወት ነው በሮም አደባባይ መቆም ነው አብይ ፊት መቆም ያቀታቸው ቀደም ቄስ እንዳሉት በስሪያ በማጥቃት ከዛም አልፎ በሶዶማዊነት ውስጥ ያሉ ሰዎች ሁሉ ራሳቸውን ሸፋፍነው እነ ዳንኤል ክብረትና ጌታቸው አሰፋ ጀምሮ መዝገባቸው አለ መዝገባቸውን ፈርተው እንዳይገለጥ ለገዳይ የሚገዙ አባቶች ናቸው ይሄ አልቋላውን እግዚአብሔር የተመሰገነ ይሁን የሚቀረው የእውነተኛ ምእመናን የእውነተኛ ካህናት የእውነተኛ መነኮሳት ዘመቻ ነው እንግዲህ መምህር ፋንታሁን ዋቄ እንደዚህ ብሏል በዚህ ጉዳይ ነው አስተዋጽኦ ከሆነበት ሌላ ቪዲዮ እስከምንገናኝ ሁላችሁም ቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳይረሳ ቸር ቆዩልኝ